وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى درساتنا የሚቀጥለው ሳምንት እንጀምራለን። ከዛ በፊት ባላህ ፍቃድ ከሱረቱ ዙመር ከ60ኛው አንቀጽ እስከ መጨረሻው ድረስ ብዙ የምንማርበት ትምህርት ስላለ ዛሬ ሰዎች ለምን ሊለወጡ አልቻለም? በየመስጂዱ ቅዳሜና እሁድ ከ10 ዓመታት በላይ ተፍሲር ይነገራል። የተውሂድ አርዕስት ይነገርና ባላህ ላይ አታጋሩ ብሏል አላህ ተብሎ ይታለፋል። ምን ተብሎ ይታለፋል? ባላህ ላይ አታጋሩ ብሏል አላህ። ከዛ ሽርኩ ምንድነው አይነገርም። እኛ መሃል ያለው ሽርክም ሲነገር የሚከፋቸው ሰዎች አሉ። ደረጃቸው ይለያያል። ግማሾቹ ሽርኩ ሲነካ ያብዳሉ። ግማሾቹ አንዴ ከተነገረ አይበቃም ወይ ይላሉ አይሉ ይላሉ። ስለ ኢሳ፣ ስለ መርየም፣ ስለነ ጅብሪል፣ ስለ መካ ሙሽሪኮች አንዴ ከተነበበ አንዴ ከተነገረ ነው እንደሚባለው። ይሄው ነብዩ ሰለላሁ ዐለይሂ ወሰለም ላይ እስከ ዛሬ ይሄ ቁርአን ከወረደባቸው አንስቶ እሳቸው ሞተው እስከ ቂያማ ድረስ የሚመጣው ኡማ ደግሞ ያነበዋል፣ ደግሞ ይቀረዋል። ምን እስኪሆን ድረስ? እስኪነበብ ተነቦ አላህን ለማምለክ እስኪሰራበት ሽርክ ተርገፍግፋ ውልቅ እስክትል ተውሂድ እኛ ላይ እስክንላበሳት ድረስ አይደል? ስለዚህ በእነዚህ አንቀጾች ውስጥ ባላህ ፍቃድ መጨረሻው ላይ ምን ይላል? ሱራው ሲጨርስ ማለት ነው وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. ስለዚህ ሙሐደራችን አርዕስት የሚሆነው አርሹ ዙሪያ ይላል። አንቀጹ የሚጀምረው 60ኛው አንቀጽ ላይ ነው። ويوم القيامة ترى الذين كذبوا على الله وجوههم مسودة ከሚለው ነው። እሱን ከመጀመራችን በፊት በዚህ ሙሐደራ ባላህ ፍቃድ ከሚነሱ ዋና ዋና ነጥቦች ውስጥ የመጀመሪያው የአላህን ብቸኛ ተመላኪነት በሱ ላይ ማንም ሊጋራበት እንደማይገባ ምናጸድቅበት ይሆናል። ሁለተኛ ለሱ የሚገቡት ስምና መገለጫዎች አሉ፣ በቁርአን እንደመጣው እናጸድቃለን። ሶስተኛ ስለ ቂያማ የቂያማ ማለት ምን እንደሚከሰት ምን አይነት ከባድ አስፈሪ ቀን እንዳለ እናያለን። ስለ ጀነት ከባለቤቶቿ ጭምር፣ ስለ እሳት ውስጧ ገብተው ስለሚኖሩት ሰዎችም ጭምር እናያለን። አራተኛ የአላህን እውነተኛ ፈራጅነት እናያለን። ስለዚህ በብዛት ቁርአን ላይ አንድ አንቀጽ ዘሎ ስለ አጋሪያን ካወራ ቀጥሎ ደግሞ ስለ አማኞች ያወራል። ወየውመል ቂያመቲ የቂያማ ማለት ተረ الذين كذبوا على الله በአላህ ላይ የዋሹት ሰዎች ለአላሁ ሱብሓነሁ ወተዓላ ልጅ ያለው ሲሉ የነበሩ በሱ ላይ የማይገባውን ሲያጋሩበት የነበሩ ሰዎችን ታያቸዋለህ። وجوههم مسودة ፊቶቻቸው የጠቆሩ ሆነው أليس في جهنم مثوى للمتكبرين በጀሃነም ውስጥ ለነዛ ለትዕቢተኞችና ለኩራተኞች መኖሪያ ቦታ የለምን አለ። ኩራተኛ ሰው ማለት ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ነግረውናል። ሐቅን የማይቀበልና የሰው ልጆችን በአይን ቂጡ እንዲያለ የሚያይ ሚንቅ ማለት ነው። ወደ መጀመሪያው እንምጣ። ሐቅን የማይቀበል ካባ ለብሶ ሸህ ተብሎ ዶክተር ተብሎ አይደለም ከሰው የሚሰጠው መልስ አላህ የሚሰጠው መልስ የሚቀበላል እንዴ? ሞልተዋል አይደለ? አላህ ላይ መልስ የሚሰጡ ሹፍ እገሌ ላይ ረዳ አረገበት ሲባል አረ እንዴት እገሌ ላይ አንተ ብቃቱ ኖሮ ይባላል አይደል? አላህ ላይ ረድ የሚያረጉ ሰዎች አሉ በዚህ ዘመን። አላህ በብቸኝነት በቀጥታ ልመለክ ይገባል እያለ አይ እሱ ሊመለክ የሚገባው እኛ ወንጀለኞች ነን በወልዮቹ በኩል ዞረን ነው የምናመልከው ይላል። ቁርአኑ የወረደው በሊሳኔ አረብይን ሙቢን ግልጽ በሆነ በአረብኛ ቋንቋ ነው አይደለም? وقال ربكم ادعوني استجب لكم ጌታችሁ አለ ለምኑኝ። ወልዮቼ ለምኑ፣ መላእክቶቼ ለምኑ፣ እነገሌ ለምኑ አላለም። ለምኑኝ በፈለጋችሁት ቋንቋ ውስጣችሁም ያለውን አቃለውና አስተጂብ ለኩም ለእናንተ እኮ መልስ ሰጣችኋለሁ። ለነብዩ ሰለላሁ ዐለይሂ ወሰለም ደግሞ አላህ ምን ይላቸዋል? ወኢዛ ሰአለከ ኢባዲ አኒ ባሪያዎቼ ስለኔ በጠየቁህ ጊዜ ፈኢኒ ቀሪብ
እኔ እኮ ቅርብ ነኝ ምን አይነት ቅርብነት ኡጂቡ መልስ ሰጣለሁ ዳዕወተ ዳኢ የተጣሪን ጥሪ ኢዛ ወቅትን ነው የሚጠቁመው በዚህ ጊዜ መቼ ዳአኒ በጠራኝ ጊዜ መልስ ሰጣለዋል ዛሬ ምን ይላሉ ለይለተል ኸሚስ ነው ምርጡ የዱዓ ቀን ሐሙስ የቀን ቅዱስ ብለው በማታ ጫት ተይዞ ይገባል ሐሙስ ማታ መስጂድ ውስጥ ማለት ድሮ ጥንቆላ መጥፎ ስራ የሚሰራው ከመስጂድ ውጭ ነበር መስጂድ ውስጥ የሚቆሙ ሰዎች አሉ ለሰላት ግን እንዳይመስል ለሰላት ቢሆን ቆሙ ተብለናል እነሱ ለምንድነው የሚቆሙት ያልታዘዙትን اللهم صلي ምናምን ይሉና ቁጭ ብለው በጀማዓ ከዛ ብድግ ይላሉ መርሃባ ነቢ መርሃባ መርሃባ ነቢ መርሃባ ይሉና እጃቸው ልክ እንደ ሰላት ያጣምሩና እሳቸውን እየጠበቁ ነው መርሃባ አረብኛ ነው አይደል ቃሉ ምን ማለት ነው እንኳን ደህና መጣችሁ ማለት ነው አይደል ይመጣሉ ስለሚሉ ምን ይሏቸዋል በአማርኛ ሲተረጉሙት ራሳቸው ማለት ነው አርሂቡ ነቢ አርሂቡ ይላሉ አንድ ሁለተኛ የመካው ጨረቃ የመዲናው ፀሐይ እኛ ስንጠራው ብቅ አትሉም ወይ መውሊድ የሚወጣው ላሽከሮ ጉዳይ እኛ ስንጠራው ብቅ አትሉም ወይ ይላሉ ይሄ ትርጉም ይፈልጋል ያላህ ባሪያዎች ይሄ ሽርክ ነው በሐዲስ በቁርአን የለም ስትላቸው ይሄ የወሃቢዮች መንገድ ነው ይሉሃል የማንን መንገድ የነብዩ ሰለላሁ ዐለይሂ ወሰለም ቀጥተኛው መንገድ የወሃቢዮች መንገድ ነው ይሉሃል እኛ ስንጠራው ብቅ አትሉም ወይ ስላልመጡላቸው እኮ ነው ለአሽከሮ ጉዳይ እኛ እኮ የርሱ አሽከሮች ነን እኛ የሳቸው አሽከሮች አይደለም እሳቸው ራሱ ያላህ አሽከር ናቸው አይደሉም ናቸው አብዱላሂ ወረሱሉ ያላህ ባሪያውና መልእክተኛው ናቸው ይሄ መልእክት ሳይረጋገጥ ሌሎች አርስቶች ላይ አገራችን ላይ ይወራል አንድ ትዝብት ልንገራችሁ መድረሳ ተከፈተ ይባልና ምን ሰጣቸው ትምርቶች ይባላል አንደኛ ፊቅህ ሁለተኛ ሲራ ሶስተኛ ታሪክ አራተኛ አቂዳ ይላል አቂዳ መጨረሻ መሆን ነው የሚገባው ወንድሞቼ ለምን መጨረሻ ሆን ባለንበት ዘመን አቂዳን የያዙ ሰዎች መቼም መጨረሻ አይደሉም ለምንድነው ኡማው ሁሌ የሚያለቅሰው ሁሌ ተጠቃን ሁሌ መጨረሻ ሆን የሚለው ያላህን መብት መጨረሻ አረገ መጨረሻ ሆነ ስለ አላህ ስለ አቂዳ ከምንም ነገር በፊት ሊነገር ይገባዋል አይገባውም ሙአዝን ረዲየላሁ ዐንሁ ወደ የመን ሲልኩት ምንድነው ያሉት ፈልየኩን ይሁን አወለ ማ ተድኡሁም ኢለይህ መጀመሪያ የምትጠራቸው ጉዳይ ይሁን ኢላ አን ይወሂዱላህ አላህን በብቸኝነት እስኪያመልኩት ድረስ አላህ በብቸኝነት ካልተመለከ አምልኮ አይባልም የሚሰራው ስራ በጠቅላላ ይሄው ኩራተኞች አሉ አላህ በብቸኝነት ይመለክ ሲባል አይሚሉ ነብዩን የማይወዱ ሰዎች ናቸው እያሉ አላህን በብቸኝነት የሚያመልኩ ሰዎችን የሚከሱ ሰለዋት አይቻልም የሚሉ ሰዎች መጡ ብለው ውሸት የሚዋሹ እኛ አላሁመ ስንል ምን ይያልን ነው አላህ ሆይ ይሄ ተውሂድ ነው ሰሊ አላ ነብይና ሙሐመድ በነብዩ ሙሐመድ ላይ ሰለዋት ይውረድ ይያልን ነው እነሱ ምን ይያላቸው ነው አላሁመ ሰሊ ይሉና አይቆሙም በዛ የሽርክ ባለቤቶች መገነቢ የሁሉ ቀላቢ ይሏቸዋል የርሶ ነገር ይገርማል አንቱ ነብዩ ሆይ የሁሉ ቀላቢ የሆኑት ወይ ይላሉ እኛስ ምን እንላለን اللهم إني أسألك علما نافعا ورزقا طيبا وعملا متقبلا اللهم بلمنونا كالله وجه نبيونم يهون عيسانم يهون مريمنم يهون فاطمانم يهون بلمنو سوچ መካከል የሰባተኛው ሰማይና የሰባተኛው ምድር ያህል ልዩነት አለ ይሄው ቁርአኑ ሊዳየን መጣ አለይሰ ፊ ጀሃነም በጀሃነም ውስጥ የለምን መኖሪያ للمتكبرين ለኩራተኛ ሰዎች ወይነጅላህ አላህ ደሞ ነጃ ያወጣል ከዛ ካሳማሚው ቀን ቅጣት الذين اتقوا እነዚያ ትእዛዛቱን ሲፈጽሙ የነበሩ ከልከላውን ሲርቁ የነበሩ ሰዎችን بمفازتهم በጀነት ስፍራ ውስጥ ሆነው ከጀሃነም ቅጣት እኮ ይጠብቃቸዋል لا يمسهم السوء ክፉ ምትባል ነገር ማታገኛቸውም እነማን አህሉ التوحيد ولا هم يحزنون እነሱ ደሞ ከሚያዝኑትም አይደሉ الله خالق كل شيء الله የሁሉ ነገር ፈጣሪ ነው እቺን አያ ለምንድነው በኢሳ የምትፈሰረው ለምንድነው በእነ አብሬት ማትፈሰረው ለምንድነው በእነ ቦረናው ማትፈሰረው አላህ ወአቡዱላህ ولا تشركوا به شيئا ሲል እገሌን ብሎ ነጠለበት እንደ ያላህ ባሪያዎች አልነጠለም ከአላህ ውጭ ማንንም ይጠራ ማን
ሁሉም በዚህ አንቀጽ መሰረት ይዳኛል። እኛ ከሚመለኩት አይደለም ችግራችን። ሙስሊም ሆኖ ኢሳን የሚጠላ ሙስሊም አይደለም። ነገር ግን ኢሳ ሊመለክ አይገባውም እንለው የአላህን መብት አንስተው ለኢሳ የሚሰጡ ሰዎች ስላሉ ነው አይደሉ? እዚህ ምድር ላይ አሉ የሉ? አሉ። ለአብሬት የሚሰጡ አሉ። ስለ አብሬት ግን ሊነገር የሚገባው የት ነው? መስጂድ ውስጥ ነው። ስለ ኢሳ መስጂድ ውስጥ መነካካት እንደሚፈለገው ያውም እኛ መሃል ኢሳን አምላኪ ሳይኖር አለ እንዴ? ሙስሊም ነኝ የሚል ዘሬ ሙስሊም ነው የሚል ኢሳን የሚያመልክ አለ? የለም። ለምን ስለ ኢሳ ያላህ ቤት ውስጥ ይነካል? ምሳሌ እንዲሆን ነው አይደለም? እኛ መሃል የሚተራመሱ ምሳሌዎች አሉ የሉ? አሉ። ሞልተው እነ አብሬት እነ ቃጥባሬ እነ ኑር ሁሴን ሲወለዱ ከእናታቸው ማፀን ሲወጡ ቁርአን እየቀሩ ነው የወጡት እየተባለ በቴሌቪዥን የሚነገርላቸው አላህን ማስዋሸት ነው አይደለም? አላህ ምን ብሏል? ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ወጀዐለ ለኩም ሰምዐ ወልአብሷረ ወልአፍዒዳ ለዐለኩም ተሽኩሩን። ትርጉም አላህ ከእናታችሁ ሆድ ምንም እማታውቁ ስትሆኑ አወጣችሁ፣ ማያ መስሚያ ልቦና አደረገላችሁ፣ እሱም ታመሰግኑት ዘንድ አለ። በቴሌቪዥን ምን ይባላል? ኑር ሁሴን ከናቱ ሆድ ሲወጣ ረቢ አንዚልኒ ሙንዘለን ሙባረከን ወአንተ ኸይሩል ሙንዚሊን እያለ ነው የወጣው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምርጦች ሁሉ ምርጥ እንኳን ሰው እንደተወለደው ሰተት ብለው ነው የወጡት። ቁርአንም ምንም ነገር አላነበቡም። ተመልከት። ስለዚህ ምሳሌው በማን ይሰጥ? እኛ መሃል በሚሰራው ሽርክ ይሰጥ። ሰዎች ከሽርክ ውልቅ ብለው ይላቀቁ ዘንድ ማለት ነው። ከሽርክ ካልተላቀቁ የሚሰሩት ይበጃቸዋል የአላህ ባሪያዎች። እኛ መሃል ለፊ አለ የለም? ሞልቷል። ሚለፋ ጾም ሚጾም ገንዘቡን አውጥቶ ሰደቃ የሚሰጥ ነገር ግን ስራው የከሰረ ለምን? እዚህ ሰፈር አሁን ውሃ ቢፈነዳ የመስጂዱ ኢማም ይጠየቃል? ማነው የሚጠየቀው? ፖለቲካንማ ዛሬ ሰው ተክኖበታል አይደል? ሰፈር ውስጥ ውሃ ቢፈነዳ ውሃና ልማት ያለው ባለስልጣን ይሄ ሁሉ ውሃ እየፈሰሰ ዝም ይላልን ተብሎ የሰፈሩ ሰው ይነጋገርበታል አይነጋገርበትም? ያላህ ባሪያዎች ይነጋገርበታል። ያላህ መብት በዚህ ሰፊ ምድር ላይ በሱ ግዛት ላይ እየተበላሸ እነማን ይጠየቁ? የዲን ሰዎች ናቸው አይደሉ? የራሳቸው ጉዳይ ነው የሚያሳስባቸው። ኹጥባ ቦታ ላይ ሲቀመጡ እናንተ ሀብታሞች ሆይ ዘካ ክፈሉ ብለው ይወርዳሉ። አልተረዳህ? ሀብታሞች ሆይ ዘካ ስጡ፣ እናንተ ዘካ ብትሰጡ ኖሮ እኮ ዓለም ላይ ደሃ አይኖርም ይላሉ። እናንተ ተውሂድን ብታስተምሩ ኖሮ በምድር ላይ ሽርክ ባልኖረ። ስለ ሽርክ ለምን አታነሱም ስትላቸው ሰው ቢቆጣ ሲሉሃል። አየህ አይደለ? ሰው ስለ ገንዘብ ሲጨቀጨቅ ይቆጣል አይቆጣም? ግን የነሱ ጉዳይ ሆነና ልመናው የነሱ ጉዳይ ሆነና ሰው ቢቆጣም አላህን ፍሩ፣ ዘካ ያልሰጠ ሰው አላህ በጀሃነም እሳት ይለኩሰዋል ይሉታል። ዘካ ያልሰጠ ዘላለም ዓለሙን ጀሃነም ይከርማል አይከርም? ያልሰጣትን ያህል ከቀጣው አላህ ቀጥቶ ወደ ጀነት ያስገባዋል። ሽርክ ሲሰራ የሞተ ግን ዘላለም ዓለሙን ጀሃነም ነው። አላሁ ኻሊቁ ኩሊ ሸይ፣ አላህ የሁሉ ነገር ፈጣሪ ነው። በብቸኝነት ሊለመን የሚገባው እሱ ነው። ለምን? እኔ የምፈልገውም ነገር እኔም ሁሉን ነገር መፍጠር የሚችለው ማን ነው? አላህ ነው። ወሁወ እሱ አላህ እኮ አላ ኩሊ ሸይኢን ወኪል፣ በነገሩ ሁሉ ላይ አስተናባሪ ነው። ለሁ ለሱ እኮ ነው መቃሊዱ ሰማዋቲ ወልአርድ፣ የሰማያትና የምድር ድልብ መክፈቻዎች እኮ የሱ ናቸው። ወለዚነ ከፈሩ፣ እነዚህ የካዱት ሰዎች ቢአያቲላህ፣ በአላህ ቁርአን ውስጡ ባለው ተአምር የካዱት ሰዎች እኮ ኡላኢከ ሁሙል ኻሲሩን፣ እነሱ እኮ ናቸው ከሳሪዎች። በዱንያ ከኢማን በመራቅ በአኺራ እሳት ውስጥ በመግባት እነሱ ናቸው እኮ ከሳሪዎች። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም፣ ድርድር ቀርቦላቸው ነበር ለነብዩ ሰለላሁ ዐለይሂ ወሰለም። አንድ አመት ያንተን ጌታ እንገዛ፣ አንድ አመት የኛን ጌታ ተገዛ ተብለው ነበር። በሩን እንዳትከፍት፣ ከሽርክ ከቢድዓ ሰዎች ጋር እንዳትደራደር። ትንሽም ብትሆን የተረዳኸው ካላህ ጎን ያለኸው አንተ ነህና ባቋምህ ቁም። አንዴ መንሸራተት ስትጀምር እዛ ቦታ አይቆሙም። የጥፋት ኃይሎች ወደ ታች ይጎትተዋል። መውሊድ ሲባል ምን ይሉ ነበር ድሮ? ለነብዩ ውዴታ እንደው በዚህ ሳምንት በደንብ አውስተን ሲራቸውን ብናነሳ ነበር አይደል የሚሉት? ይሄኔ ሽርክ መከማቻ ዝም ተባል።
መች በዛ በቃቸው ያብሬት መውሊድ አሉ 2 የቃጥባሬ መውሊድ አሉ 3 የአልከስዬ መውሊድ አሉ 4 የዑለማዎች መውሊድ አሉ 5 ያሊ ጎንደር አሉ 6 የዳንግላው አሉ 7 ያልቃል እንዴ ተቆጥሮ ሁሉም በተለያዩ ቀን ሁሉም የድሆችን ገንዘብ የድሆችን ኪስ ማድረቂያ ቁጥር 1 ኢማንን ከልብ ሙልጭ አድርጎ የሚያወጣ እንዴት ሰው ላይ መዋሸት ይቻላል እንዴ አይቻልም አንድም ቀን አህለ ሱናዎች ማንንም ላይ ዋሽተው አያውቁ መውሊድ ለምንድን ነው የምታወጡት ሲባሉ ቅድም ያነበብኩላችሁ ላይ ራሳቸው ምን አሉ መውሊድ የሚወጣው ያንቱ መምጣት እንጂ ላሽከሮ ጉዳይ የወሎ አማርኛ የወሎ ሆነ የጎንደር ሆነ የአዲስ አበባዎችኛ ተረድተነዋል አልተረዳነው ሽርክ ነው አይደለም ነው መውሊድ ምናወጣው እኮ የርሶ መምጣት ለምን ጉዳይ በለኛ ጉዳይ ፈጻሚው ማን ነው እዚህ ምድር ላይ ከአርሽ እስከ ፈርሽ በነብዩ ዘመንም ይሁን ሰለላሁ ዐለይሂ ወሰለም ከነብዩ በፊት ከሳቸው ሞት በኋላ ጉዳይ ፈጻሚው ማን ነው አላህ ብቻ ይህ ሆኖ ሳለ አገራችን ላይ ምን ይሉሃል አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይሉሃል እኔ እኮ ይገርመኛል ስለሌላ ሃይማኖት ሲወራኛ ማለት ተቀምጠ ይሄው ሃይማኖት ከስሩ ነቀርሳው በዝቶ ከዚህ ንግግር የበለጠ ነቀርሳ አይታችኋል አላህ ምን ብሎ ሲያበቃ ወኢዛ ሰአለከ ኢባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳኢ ኢዛ ዳአኒ በጠራኝ ጊዜ ይላል አይደል ለነብዩ ሰለላሁ ዐለይሂ ወሰለም እንዴት አድርጎ እንደፈረጃቸው በድር ዘመቻ ላይ እጃቸውን አንስተው ሙጥኝ አሉት ኢዝ ወቅት ነው የሚጠቁመው በዛ ጊዜ አላቸው አላህ ተስተጊቱነ ረበኩም ጌታችሁን ሙጥኝ ባላችሁት ጊዜ ፈስተጃበ ለኩም ለናንተ መልስ ሰጣችሁ እቺ ንግግር አሁን ያነበብኳትን ኢዋት አብድ ብሎ እስኪሉ ቃድር ማለት አብዱል ቃድር ነው የተለማኙ ሰውዬ ስም ካላህ ውጭ የሚለምኑት ሰውዬ ስሙ ማን ነው አብዱል ቃድር ነው አብዱል ቃድር አብድ ብለህ ቃድር እስክትልም አይጠብቅም ይያሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄን ጉድፍ ተሸክመን ስለሌላ አርስ ይወራል ኮርስ ይባላል ስለምን ሚስት ሆይ ባልሽ ሁለተኛ ቢያገባ እሱም ብትክጂ ያላህን ህግ እንደካድሽ ነው ነውር ነው አይደለም በአመት አንዴ ይወራሄ በአመት ውስጥ ብዙ ጊዜ እንዴት ወንዶች ያላህን መብት ትተው ሴት ስለሚያገቡበት ጉዳይ ስራዬ ብለው ክሪክ ይጠመጥማሉ ነውር ነው አይደለም ያላህ ባሪያዎች ልባችን ያቀዋል አያቀው አዲስ አበባ ላይ ነው አይደለም ሽርክ የሚሰራው ሽርክ ያለበት ሀገር ላይ የሴት ጉዳይ አንተ ስለፈለክ አይደለም እሷ ስለከለከለች አይደለም ረብል ዓለሚን ፈቅዶታል ተውሂድ በስነ ስርዓት ቢኖር ማግባት ካለበት ማግባት መብት ነው እንደው አንተስ እንደው ነውር አይሆንብህም ህዝቡ መሃል ላይ ሽርክ እየተተራመሰ መኪና ግጭት አንድ ቦታ ላይ ተደጋግሞ በተፈጠረ ቁጥር እዚሁ ከተማችን ላይ የ18 ቆሪጥ ነው አይደል ወይ መንገድ መኪና የሚገለብጠው የሚባልበት አገር ውስጥ ስለ ሴት ስለ ወንድ ስለ ዘካ ስለ ትምርት ስለ ሌሎች ጉዳዮች ማውራት ከሰባት ሰማይ በላይ ያለው ምን ይለናል ይታዘበናል አይታዘበንም ስለዚህ ድርድር ሲቀርብላቸው ያላህ መልእክተኛ አላህ ምን አላቸው ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም አፈገይረላህ ከአላህ ውጭ ያለን ተእሙሩኒ ታዙኛላችሁን አዕቡዱ እንዳመልክ አዩሃል ጃሂሉን እናንተ መሃይሞች ሆይ ከአላህ ውጭ ያለን አካል እንድገዛ ታዙኛላችሁ ሊሆን የማይችል ነገር ነው ይሄ በፍጹም ይሄ አንቀጽ ሱረቱል አንዓም ላይ ባለ በሌላ አንቀጽ ደግሞ በሰፊው ይብራራል አላህ ምን አለ ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ጌታዬ እኮ እኔን ወደ ቀጥተኛው መንገድ መራኝ ይሄ መንገድ የማን መንገድ ነው ዲነን ቂየመን ሚለተ ኢብራሂም ሐኒፋ የኢብራሂም መንገድ ሲሆን ቀጥ ያለ መንገድ እኮ ነው ይሄ መንገድ ወማ ካነ ሚነል ሙሽሪኪን ኢብራሂም አለይሂ ሰላም እኮ ከአጋሪያን አልነበረም ቁል በል ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወመሕያየ ህይወቴ በጠቅላላ ወመማቲ ሞቴም እንደዚሁ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ነው ላ ሸሪከ ለህ ለሱ እኮ አጋር የለውም ወቢዛሊከ ኡሚርቱ በዚህ ጉዳይም ታዝዣለሁ ወአነ አወሉል ሙስሊሚን
ከዚህ ኡማ ካመኑት መጀመሪያ እጅ ከሰጡት እኮ እኔ ነኝ ቁል በላቸው አሁንም አገይረ አላህ ከአላህ ውጭ ያለን አብጊ ረበን ጌታ አድርጌ እፈልጋለሁን ወሁወ ረቡ ኩሊ ሸይ እሱ የሁሉ ጌታ ሆኖ ሲያበቃ ሩቡብያ ኡሉህያ ማጽደቂያ ነው አላህ የሁሉ ፈጣሪ ነው እኔም የምፈልገውንም ነገር የፈጠረኝ እሱ ነው ካልክ ልትለምን ልትጠይቅ የሚገባህም እሱ ነው ለዛ ነው ተወኩልን በተመለከተ ከምናነሳቸው ረዶች ውስጥ የቱን ስንኝ በተመለከተ አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በርሶ ተመካ ብለው ክህደት ሲፈጽሙ ምን እንላቸዋለን እንግዲህ በግልጽ ነግረውናል አይደል አማርኛቸው ልባቸው የነዚህ አጋሪያ ባንቱ ብለው በነብዩ ሰለላሁ ዐለይሂ ወሰለም በእርሶ ብለው ጨመሩበት ተመካ መመካት ትልቅ አምልኮ ነው አይደለም ሊሉ የፈለጉት መንገድ መመራት ነው በቀኝ በኩል ስዞር በግራ ነው ምናም ብለ እንዳታታል አማርኛው ነበር አረብኛ ብዙ ሲያዝ ለማታለል ይመቻል ያኒ وفي لغة وفي ምናምን እያሉ እጅ ከፍንጅ ሲያዙ ሊያመልጡ ይሞክራል አማርኛ ወደ ምን ይለወጣል ልቤ ባንቱ በእርሶ ተመካሏቸው ክህደት ነው አልንና ከሰጠናቸው ሁለት መልሶች ውስጥ አንደኛው ያላህ ቃል ምን ይላል ወተወከል አምር ነው ትእዛዝ ነው ተመካበት አለል ሐይ الذي لا يموت በማይሞተው ሕያው በሆነው አላህ ብቻ ተመካ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞተው መዲና ተቀብረዋል በሞተ በተቀበረ አንመካም በል እንዲያው እሳቸው በህይወት በነበሩ ጊዜ ወኢለይከ አነብቱ ወአለይከ ተወከልቱ ባንተም ላይ ተመካው ብለው መመካታቸውን ወደሱ አስጠግተዋል በሌላ አንቀጽ ሁለተኛ ምናነሳው ረቡል መሽሪቂ ወልመግሪቢ ላ ኢላሃ ኢላ ሁ ፈተኺዝሁ ወኪላ የምስራቁም የምዕራቡም ጌታ እሱ ነው ላ ኢላሃ ኢላ ሁ ከሱ ውጭ እኮ በሐቅ የሚመለክ አምላክ የለም ፈተኺዝሁ ያዘው ወኪላ መመኪያ አድርገህ ያዘው ቁል በላቸው አገይረ አላህ አብጊ ረበን ከአላህ ውጭ ሌላ ጌታ እንፈልጋለሁን ወሁወ ረቡ ኩሊ ሸይ እሱ የሁሉ ጌታ ሆኖ ሲያበቃ ወደ አንቀጹ ተመለስ ቅድም ምን የተባሉበት ቁል አፈገይረ አላህ ተእሙሩኒ አዕቡዱ አዩሀል ጃሂሉን አይደል ይሄው አሁን አላህ ምን መልስ ሰጠ ወለቀድ በእርግጥ ኡሂየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين በእርግጥ ወዳንተ ካንተ በፊት ወደ ነበሩትም እኮ ወሂ ተወርዷል ብታጋራ ነብዩ ሰለላሁ ዐለይሂ ወሰለም አጋራ አይደሉም ብታጋራ ስራ ሁሉ በጠቅላላ ይታበሳል 18 ነብያትን ገድላቸው ጠቅሶ ሲያበቃ ኢብራሂምን ከፋረግ ነው ኢስማኤልን አላቅ ነው ሉጥን አስጠጋ ነው አዩብን እንዲያረግ ነው ለ18ቱ ገድላቸውን ጠቀሰ ከዛ ምን አለ ወለው አሽረኩዋል ቢያጋሩ ኖሮ ግን ለሐበጠ عنهم ما كانوا يعملون ይሰሩ የነበረው በጠቅላላ ይታበሳላል ዛሬ ስለ ሽርክ መስጂድ ውስጥ ማውራት ይቻላል እናንተ ንገሩኝ ቆይ እውነት እናውራ አላህ እውነት ነው አይደል የሚፈልገው ስለ ሽርክ ትልልቅ የሚባሉ መስጂዶች ላይ ማውራት ይቻላል አይቻልም ለምን ከተባለ ሰው እኮ ይቆጣል አላህ ይቆጣል እኮ አይደል የሚባለው አላህን የሚያስቆጣው ቁጥር አንዱ ሽርክ ነው አይደለም በሱ ላይ ማጋራት ነው እኮ አይደል ይሄ አርስት ከተነሳ እንዴት አንድ ልንሆን እንጂ አየህ አንድ እንዳልሆን ያወቁ ነው አንድ ነን የሚሉት አንድ ብንሆን ኖሮ ስለ አላህ አንድነት ሲነሳ የከፋው ሰው ውልቅ ብሎ ይሄድልን ነው አይደለም አንድ እንዳልሆን ያውቁታል እኛ መሃል አብሬት ሲባል የሚደነግጥ ሰው እንዳለ ያውቃሉ ቃጥባሬ ሲባል የሚደነግጥ ሰው እንዳለ ያውቃሉ አልከስዬ ሲባል የሚደነግጥ ሰው እንዳለ ያውቃሉ ስለዚህ ያ አላህ ስትል ሊደነግጡ ነው እነዚህ ሰዎች አብዛኛዎቹ ባለ ሀብቶች ናቸው የመስጂድ ቆርቆሮ ማን ያሰራል ይባል ነው ስለዚህ ዝም በሉ ተባለ ተሸፋፍነን አንድ ነን ብለን 50 ሚሊዮን ነን ብለን 60 ሚሊዮን ነን ብለን እንሂድ ሲሉ አላህ የውስጥ አዋቂ አይደለ ደህና አድርጎ ቀጣል አለመስማማት በኢማን አለመደሰት ኢማን እኮ የምታስደስት ነገር ነበርች አይደል ውስጥህ ተንኮለኛ ሲሆን አትደሰትም ቁርአንን እየቀሩ አብዛኛዎቹ የማይደሰቱ ሰዎች ሐቅን ደባቂዎቹ ናቸው አይደሉም አንተ አስበው እስቲ እዚህ ሀገር ላይ ነው
ቃጥባሬ የሚባሉት ሰዎች እጄን ሰበሰብኩ አይደል ለቦክስ አይደለም አይዟችሁ ሁሌም እንድትይዙትና እንድንጠነቀቃቸው አገራችን ላይ የምናቃቸው ይሁዳ ጎንደር አካባቢ ይኖራሉ ፈላሻ ተብለው ነሷራ አዲስ አበባ ዙሪያዋ ላይ ብዙ ቦታ ላይ ያሉ እነዚህ ሰዎች ማለት ነው አንድም ቦታ ላይ ኡዘይር ነው አደምን የፈጠረው ኢሳ ነው አደምን የፈጠረው ብለው ያቃሉ ምን ብለናል አህለ ሱና ልዩ የሚያረጋቸው ማንንም አይበድሉም አይደል አብረናቸው ኖረናል ከክርስቲያኖቹ ጋር አዳምን የፈጠረው ማን ነው ስትላቸው ማን ይሉሃል አንድ አምላክ እግዚአብሔር ነው የሚሉ እኛ መሃል ምን እንደሚባል ስማ ኮፍያ ለብሰው ጀለብያ ለብሰው በፊት የሰራውን ጉድ አሁን ልናገረው ያላሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማለው ለመልኩ ይላል እንድትይዙት ነው እጄን የገለጥኩት ብያለሁ ይሄ አቡል ጀበል የተባለው ግለሰብ ይያሉ ነው አማርኛ ነው ግን ላብራራው ግር ስለሚል ለሙስሊሙ እንዴት ሙስሊም ሆኖ አንድ ሰው እንዲህ ይላል ስለምትሉ ላብራራው አቡል ጀበል የተባለው የሼህ ቃጥባሬ ልጅ እጁ ላይ ጥቁር ምልክት ያለበት አደም አባታችን አደም ከጭቃር ላይ ተፈጠረ እሱ ሲፈጠር ለአደም ቅርጽ ሲሰጠው ነው እጁ ላይ ጭቃ ተፈናጥሮበት የጠቆረው ይላል ቆይ ከህደት ነው አይደል ተስማምተን እንጂ ከእስልምና ያስወጣል አያስወጣም በቁርአን በአንዲቷ አንቀጽ ማስተባበል ከእስልምና ያስወጣል አያስወጣም ያስወጣል አላህ ምን አለ ያ ኢብሊስ አንተ ሸይጣን ሆይ ما منعك أن تسجد لما خلقت بيدي በእጆቼ ለፈጠርኩት አደም ከመስገድ ምን ከለከለህ ይሄን አንቀጽረው ቃጥባሪዎች የሚያስተባብሉት በአደባባይ ወጥተው ምን ማለት ይተበቀባቸዋል አዎ ልክ ናችሁ ክህደት ነው አላወቅንም ነበር ዛሬ አውቀናል ክህደት ነው አንድ ሁለተኛ ለነሱ ጠበቃ የሚቆሙላቸው ሰዎች አሃ እኛ መሃል እንዲህ ያሉ አንድነን ያልናቸው ሰዎች አሉ እንዴ ይቅርታ አንድ አይደለንም እንዲህ አይነት አንድነት ውስጥ የለንም ማለት ግልጹ ማብራራት ነው ያለባቸው ለምን ወየውመል ቂያመት ይብለናል የጀመርነው አንቀጹ የቂያማ ማለት ከበድ ያለ ነገር አለ የሰው ልጆች ራቁታቸውን ሆነው በባዶ እግራቸው የሚጠየቁበት ቀን አለ ብለናል የጀመርነው ውሸት ምን ያረጋል በሊላህ ፈዕቡድ ወኩን ሚነ ሻኪሪን ይልቁንም አላህን በብቸኝነት አምልክ ተገዛ ካመስጋኞቹም ሁን وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال